ሩታ እስካሁን ድረስ ዝም ያለቻችሁ ይሄንን ልጅ ወስዳችሁ እዛ ደብቃችሁ የሆነ ነገር ስታረጉ ዝም ያለቻችሁ የሆነ ሌላ ነገር ለማድረግ አስባ ነው። ገብቷል? እኔ አሁንም ቢሆን አብርሃም እንዲታሰር አልፈልግም። ለልጁ ያስፈልገዋል የሆነ ነገር ድንገት እንኳን ገብቷል? 2 አመት 3 አመት አብርሃም እዚች ጋር ቢታሰር ከላይፉ ላይ 2 አመት 3 አመት ይቀነስበታል። ያንን በማሰብ ነው ዛሬ የጠራው። ዛሬ ልጁን አምጥታችሁ የነበረበት ቦታ ማትመልሱ ከሆነ ነገ ጧት አብርሃም ፖሊስ ይዛለት ትመጣለች። ዛሬውኑ ፖሊስ ይዛለት ትመጣለች። እስር ቤት ገብቶ ከዛም በኋላ ፍርዱን ይከታተላል። ገብቷላ? ይሄን ነገር ማትፈልግ ከሆነ ደግሞ አንተ አብርሃም እንዲታሰር ማትፈልግ ከሆነ አብርሃም እንታስብለት ከሆነ አብርሃም እሱ ይመልስ እንደዚህ ያድርግ ብለህ የምትለው ነገር ትተህ ራስህ ልጁን ወስደ ማስገባት መቻል አለበት። ገብቷል? እስካሁን ድረስ ሩታ ታግሳችኋለች፣ ዝም ብላችኋለች። የቱን ልጅ ነው እኔ የምመልሰው? ሄርሜ እንትናን ሉሌን እንዴ የአብርሃምና የሩታ ልጅ የአብርሃምና የሩታ ልጅ ቢሆንም እናንተ ናችሁ ይሄን ነገር አብራችሁ ከሁኔታው ጋር ከሲቹዌሽኑ ጋር የተገኛችሁት እናንተ ናችሁ። ልጁ ተወስዶ ታፍኖ ሌላ ቦታ ላይ ሲደረግ የነበራችሁት አንተም ሄርሜላም ናችሁ። አንተ እንዴት ነው የምታስበው? እኔ እኮ ሌላ ነገር ባስብ ሩታን አልጠራትም አይደል? አብርሃም የነበረበት ቦታ ድረስ አልጠራትም። በቃ የጠራሃት ለምንድን ነው? አሪፍ ነገር ነው ያደረከው። ምናልባት አንተ እንዳትታሰር ፈርተህ ሊሆን ይችላል። እኔ ለምንድን ነው የምታሰረው? ለምንድን ነው ፖሊስ ጣቢያ እየሄደች እንደሆነ የአብርሃም ልጅ ነው። ለምንድን ነው የምታሰረው? አንተ መኪና ይዛ እየወጣች የነበረው ፖሊስ ጣቢያ ነው። ይኸውልህ ከዛ እናንተ ስደውሉላት ነው የመጣችው ቀጥታ ወደ እናንተ። ይኸውልህ እኔ ልጁ የሆነ ነገር ሆኖ እናቱ ስለምታስፈልገው ስላልጠነከረ ነው ይኸውልህ የጠራዋት። ገብቷል? ሩታ ያለችበት ያለ አብርሃም ፍቃድ የጠራዋት ልጁ ስለምታስፈልገው። ትሰማኛለህ አቤል? ሩታ ሳታውቅ ይህንን ልጅ ወስዳችሁ ቤርጎ እንዳስቀመጣችሁት አብርሃም እንዲታሰር ማትፈልግ ከሆነ አብርሃም ሳያውቅ ልጁን አመተህ ሩታ ጋር ማስቀመጥ አለበት። ስልካችሁ አንተም አብርሃምም ስልካችሁን ዘግታችሁ ነበረ። ምናልባትም ደግሞ የቤተሰብ ስልኮችን ብሎክ አድርጋችኋል መሰለኝ፣ እያነሳችሁ አይደለም። ያንተም ባላቅም አብርሃም በተደጋጋሚ ሲደወልለት ብሎክ እንዳደረገ ከፋሚሊ ሲደወልለት ስልክ እየመለሰ እንዳልሆነ አውቃለሁና አንተም ያንን ነገር ደግሞ ከሱ ጋር ሆነ የተገበርከው ይመስለኛልና ትላንትና ደግሞ ያየነው ነገር በጣም በቃ የሚያሳፍር ነገር ነው። በህግም ደረጃ ሊያስጠይቃችሁ ዘብጥያ ሊያስወርዳችሁ የሚችል ነገር ነው። ምናልባትም አንተ ደውለህ ሩታን ነይ እዚህ ጋር ምናምን ብለህ ማለት ቢያንስ ነገሩን አረጋጋው እንጂ ሩታ ከአንዳንድ ፖሊስ ጣቢያ ሄዳ አመልክታ ልጄን ከእንደዚህ አይነት ቦታ ወሰዱብኝ ብላ ትልቅ ነገር ሊፈጠር ነበርና አሁንም ቢሆን የጠራሁና ላናግርህ የፈለኩት ምንድነው አብርሃምን እስር ቤት እንዳይገባ የምትፈልግ ከሆነ አብርሃም እንዳይታሰር ማትፈልግ ከሆነ ራስህ ማንም ሰው ሳታናገር ሳታማከር ልጁን ያለበት ወደ ቤቱ እንድትመልሰው ነው። ልዑል የአብርሃምና የሩታ ልጅ እንዴት? እኔ እኮ መፍትሄ የለኝም። እንዴት ነው ከአባቱ ነጥዬ ወደ ቤቱ መመልሰው? ወደ ቤቱ የምትመልስበት የራሱን የቻለ ምክንያት አለው። ለአብርሃም አንተ እውነት የምታስብለት ከሆነ እሱ አሁን ብታማክረው እሺ አይልህም። 100% ወደ ቤት ልጁን እንመልስ እንደዚህ ብለህ ብትለው እልህ ነው የሚይዘው፣ አልመልስም ነው የሚለው። ግን አንተ ደግሞ ይሄ ልጅ መታሰሩን የማትፈልግ ከሆነ እስር ቤት ለእስር ቤት መንገላታቱን የማትፈልግ ከሆነ በሰላም ወደ ቤቱ መልሰው። ለምንድን ነው የሚታሰረው? ልጅን ያለ ፍቃዱ ከቦታ ወደ ቦታ ማንቀሳቀስ ያለ እናቱ ፍቃድ የራሱ ልጅ እኮ ነው። ምን ሆነ ነው? በራሱ ልጅ ደግሞ ማንም እንትን ሌላው አይጠይቅም። ስርቆት እኮ ነው ይሄ። ስርቆት አይደለም ይሄ እኮ የራሱ ፍላጎት ነው። ልጅ ነው አይደል? ልጁ ነው። የሰው ልጅን ሰርቆ አላመጣ ወይ ደግሞ የሌላ ሰውን ልጅ ምናምን የኛ የተለያዩ የሰው ልጆች ምናምን ሰርቆ ምናምን አላመጣም። የራሱ የወለደው ነው። ያላደገ ልጅ ያላደገ ገና በሱ እነሱ ይስማሙ እንጂ እኮ ይሄ ምንም እንትን የሚባል ነገር የለም። እዩ ምን እንደሆነ ታውቃለህ? የራሱ ልጅ ነው። ምናልባት ከሩታ ጋር አልተስማሙ ምናምን ሊሆን ይችላል፣ ወይ ደግሞ ቤት ላይ በምታሳየው ነገሮች ምናምን አንዳንድ ነገሮች ስለተፈጠረ እሱም ስላልተመቸው ይሆናል እንጂ ይሄ የሚያሳስበው ነገር አይደለም። እንዴት ሊታሰር እንደሆነ ኬት እንደሰማ ይሄን መረጃ አላውቅም። ቤተሰብም ይሄን ነገር ማለት ትላንትና ያንን ቪዲዮ ከተመለከተ በኋላ አብርሃም ሩታ ላይ ጉልበት እያሳያት እንደሆነ ነገሮችን በጉልበት እየተጠቀመ እሷን ለመጫን እየሞከረ እንዳለ ተገንዝበዋል ሁሉም ማለት ነው። እና በዚህ ልክ ደግሞ አብርሃም ሩታ ላይ ጉልበቱን እያሳየ ህግ በሌለ በሚመስል መልኩ ምንም አታመጣም በሚመስል መልኩ ልጇን የሁለቱም ልጅ ቢሆንም ግን አንዳንዴ ፍቃድ ይጠየቃል እኮ እንደዚህ አይነት ነገር። እሷ አሁን የዛኔ አንተ ደውለህላት ባይሆን ፖሊስ ጣቢያ ገብታ ክስ ተመስርቶ ምናምን
የፈለገ ተአምር እንኳን የራሱ ልጅ ቢሆን እሱን ዘጥ የሚያስወርድ ነገር ነበር የሰራው ስራ። ገብቶሃል? በመሃል ደግሞ ይሄ ልጅ ከአንድ ቦታ ወደ አንድ ቦታ በመኪና ስታንቀሳቀሱት ከአንድ ቦታ ወደ አንድ ቦታ ስትወስዱት የሆነ አደጋ ቢደርስ ወይ የሆነ ነገር አያምጣውና ልጁ የሆነ ነገር ቢደርስበት ተጠያቂዎቹ እናንተ ናችሁ። ስለዚህ ሩታ ቤት አልከለከላችሁም መምጣት፣ ይምጣ ልጁን መጠየቅ ይችላል ብላለች። ግን ልጁን ይዞ መውጣት አትችልም ብላለች። ስለዚህ ይሄንን ነገር አንተ ለሱ አስረድተ ልጁን ወደ ነበረበት ቦታ መልሳችሁ ቤት እየመጣ እንዲጠይቅ ማድረግ አለመቻልህ እኔ በጣም አዝኜብሃለሁ። በአንተ አንደኛ ነገር ገብቷል። እኔ ይኸውልህ የተቻለኝን ነገር አድርጌያለሁ። ምናልባት ልጁ የሆነ ነገር ሆኖ ያው ከአብርሽ ጋር እንደተጣላው ታውቃለህ፣ አልተስማማንም። ምክንያቱም ማንም ሳያውቅ ነው ያለበት ቦታ ነገር ለሩታ ነገርያት እንድትመጣ ያደረኩት። ምክንያቱም ልጁ የሆነ ነገር ሆኖ በኋላ እሱም አብርሃምን ከሚጸጸት ሌላ እኛም ከምንጸጸት ቢያንስ መታ አንዳንድ የሚያስፈልገው ነገር እንድታረግለት ብዬ ነው እኔም የጠራሁት ያለ አብርሃም ፍቃድ። ከአብርሃም ጋር ስንጨቃጨቅና ስንጣላ አይተናል። ከካሜራም ጀርባ ብዙ ነገር እንትን ብሎኛል። ለምንድን ነው ያሳያት? እኔ ሰላም መሆን ፈልጋለሁ። እሷ የምታረገው ነገር ልክ አይደለም። ቤት ውስጥ የምታሳየው ነገር ሰው እየጠራች ልጁን መኝታ ቤት ትታ እሷ ሳሎን ብዙ ነገር እያደረገች ነው ከሰው ጋር። ለልጄ ምንም ቦታ እየሰጠችው አይደለም ምናምን ብሎ እኔ ላይ ብዙ ነገር ነው እንትን ያደረገው እና እሱ ሳይገድበኝ ሩታን ጠርቻት ቢያንስ ልጁ የሚያስፈልገው ነገር ማጥባትም ከሆነ እንዲጠባ ማድረግ ያለበትን ወይ ደግሞ ለልጁ የሚያስፈልገው ነገር እንድታረግ ነው የጠሯት። ገብቷል? እኔ ላይ ደግሞ ሌላ ነገር እንዲመጣ አልፈልግም። ይሄንን ስላደረግኩ ብቻ እኔ ከአብርሽ ጋር ምናምን ብዙ ነገር ተፈጥሮብኛል። ገብቷል? ስለዚህ ይሄ ሁሉ ነገር የምታረገው ሄርሜላ ናት አይደል? ሄርሜላ ምን ታረጋለህ? ሄርሜላ ራሱ ልጅን ይዘውጣ እንደዚህ ምትለው አይደለም፣ መልስላት እያለች ሄርሜላ እናንተ እንደምታስቧት አይደለም፣ መልስላት እያለችው ነው። ለእናቱ ታስፈልገዋለች በዚህ ሰዓት ገና አልጠረቀረም እያለችው ነው። ሄርሜላ እንደምታስቧት ነው አይነት ሰው አይደለችም። እዩ የምሬ ነው። ብዙ ነገር እያደረገች ነው ልጁ እንዲመልስላት ማለት ነው ከእናቱ ጋር እንድትሆን። አሁን ሩታ እኮ ተስተካክላ ያኛው ልጅ ዲያስፖራ የሚባለው ልጅ ባይመጣ ቤት ባይመጣ አብርሃምም እንደዚህ አይነት ነገር ውስጥ ባይገባ ገብቷል። ውጪ ብታገኘው ይሄ ደስታ የሚባል ልጅ ውጪ ብታገኘው ውጪ ላይ የፈለገ ነገር ብታረግ እሱ ምንም አይመስለውም። ግን ልጁ ባለበት የራሱ ቤት በሆነበት ቤት ውስጥ አዲስ ሰው መጥቶ እንደዚህ ልጁን ተላከ እንደዚህ ስታረግ ነው እሱም ራሱ ይሄን አይነት ውሳኔ ሊወስን የቻለው ልጁን ይዞ ሊወስን የቻለው። ብዙ ጊዜ ብዙ ነገር አድርጓል፣ ግን ደግሞ ማንም ሊሰማው አልቻለም። ይሄ ገብቷል። እሷ ለማግኘትም እኮ ይሄ ልጅ የሆነ ደረጃ ላይ መድረስ አለበት። ሩታ ወታ ደስታንም ለማግኘት ምናምናም ነገር ገብቷል። ከነ ልጇ ያለውን ነገር እንትን ለማለት ይከብዳል እና ያላት አማራጭ ምንድነው? በዚህ ሰዓት እሷ ደብሯታል፣ ተደብራለች። ሚያዝናናት ብዙ ነገሮችን የሚንከባከባት ሰው ትፈልጋለች። ሚያዝናናት አሉ አይደል? እናንተ አላችሁ ጓደኛ ነን ባዮች አላችሁ አይደል? እናንተ ለምን አትሆኑ? በቃ እኛ ወንድሞቿ ነን እንጂ የሷ የወደፊት የትዳር አጋሮቿ ልንሆን የምንችል ሰዎች አይደለንም። እኛ የሩታ ወንድሞች፣ ጉዳቷ የሚያስደብረን ጉዳቷ የሚያስጨንቀን ምርጥ በቃ ወንድም ከወንድም በላይ ሆንን ሰዎች ነን እንጂ እሷን ይዘናት እንደዚህ ልንል የምንችል እሷ ደግሞ በዚህ ሰዓት ላይ የጎን በቃ ከጎኗ የሆነ ነገር ተቀንሶባታል። የተቀነሰባትን ደግሞ ነገር ሊሞላላት የሚችለው እናንተ ያልተረዳችሁት መልካም ሰው የሆነው ደስታ ብቻ ነው በበኩሌ ማለት ነው። እሺ ደስታም ይሁን ምንም ይሁን ከቤት ውጪ እንድታገኛት ልጁ አሁን የእውነት እንዲመልስላት ከፈለጋችሁ ሁላችሁ ሩታ የምትፈልግ ከሆነ ያ ልጅ ቤት እንዳይመጣ በቃ ይሄ ደስታ የሚባል ልጅ ከቤት እንዳይመጣ ቤት ውስጥ እንዳይመጣ ውጪ ላይ ያገኛት ውጪ ላይ እንደፈለገ ይሁኑ። አብርሃም አሁን ይሄንን ትልቅ ውሳኔ እንዲወስን ልጁን ይዞ እንዲወጣ ያደረገው ነገር ደስታ እዛ ቤት መጥቶ ሲያገኘው ነው። ገብቷል። ልጁን ለቃ እሱ ከደስታ ጋር ጊዜ ስታሳልፍ ምን ይሰማዋል? ልጁ እዛ እያለቀሰ ቤቱ እኮ የሱ ብቻ እኮ አይደለም፣ የሱ ብቻ አይደለም የሷም ነው። የሁለቱም እኮ እዚህ የፈለገችውን ሰው የማምጣት የፈለገችውን ሰው የማድረግ እኮ መብት አላት። ያኔ እኮ የዛኔ አብርሃምም እንደዚህ አይነት ነገሮች ሲፈጠር ነበር። እውነት ለመናገር አይደል እንዴ ምን ፈጠረ? ሄርሜላን ይዞ ቤት ላይ እንደፈለገ ሲሽከረከር ሲዝናና ከሶፋ ሲዘሉ ነበር እኮ አይደለ? ዛሬ እሷ እንደዚህ አይነት ነገር ማድረግ አቤል ለምን እንደሚያስገርማችሁ ነው ግራ የሚገባኝ። ምንም ገርሞን አይደለም።
ልጅ እያለቀሰ ሳሎን ላይ ሌላ ቦታ ማድረግ ምን ፈልግ ነው? ልጁ አላለቀሰም ሆነን ለመናገር ልጁ አላለቀሰም ሆነን ለመናገር አቤል አንተ ብዙ ነገሮችን እየተረዳ ያለ አይመስለኝም። እኔ አሁን ምንም ማለት ነው አቤል ይኸውልህ የምነግርህ ነገር ለደስታ ያላችሁ አመለካከት አንደኛ ነገር ይሄ ደስታ እናጠፋለን እንገላሃለን እንደዚህ እናደርጋለን ብላችሁ የምትሉትን ነገር አቁማችሁ ስርዓታችሁን ይዛችሁ እናንተም የራሳችሁን ህይወት ኑሩ፣ እሷም የራሷን ህይወት ትኑር። በቃ እዚህ ጋር ብሽሽቅ የሆነ ነገር ማድረግ እዚች ጋር አሁን አብርሃም ደስታን ቢጎዳው የምትጎዳው 100% እርግጠኛ ነኝ ሩታ ናት። ደስተኛ እያደረጋት ያለ ቤት አትምጣብኝ ነው ያለው። በቃ ያ እሱ ደግሞ መፍቱ ነው አብርሃም አይደል? የራሱ ቤት ስለሆነ አትምጣብኝ ማለት መፍቱ ነው እኮ። ቤቱ ሌላ ቦታም እኮ ሄዶ ቢያገኛት እኮ አብርሃም ምንም አይልም። አብርሃም በሱ 100% እርግጠኛ ነኝ። ውጪ ላይ እንደፈለገ ታገኘው እንደፈለገ የፈለገም ነገር ያድርጉ። ደስታ የሩታን ፍላጎት አክብሮላት ነው እንጂ ቤት ድረስ እየመጣ ያለ አሁንም ቢሆን እሱ ቤት መምጣቱን ጠልቶት አይደለም እኮ ገብቷል። ባለፈው መኪና መስታወት ሰብረውበታል። ደስታ መናገር እሱ ደብሮት ነው እንጂ የመኪና የፊት ለፊት መግቢያ መስታወት ላይ ሰብረውበታል። እነማን ይሰበሩበት? አንተ ሁሉ ነገር በቃ በእኛ ነው እንዴ? እኛ እኮ ቤት ሲመጣ ነው ያልተመቸን አይደል? ቤት ሲመጣ በአብርሃም ቤት ስለሆነ ምንም በቃ አብርሃም ቤት ስለገባ አብርሃም መኪናውን ፓርክ አድርጎ ውጪ ላይ ስለገባ ነው የፊት ለፊት መስታወት የሰበሩበታል አይደል? የጎን መስታወቱን ያንን እሱ ተናግሮ ጮሆ እንደዚህ አድርጎ ማድረግ አይደለም። ይሄ ሁሉ ነገር እየከፈለ ያለ የልጅ ለፍቅር ነው። ብቻ ምንም እናንተ እንደዚህ እናደርጋለን የምትሉትን ነገር ራሳችሁን በቃ ተውት። ልጅ ይዝናናል አላደረግነው ምንም አላልነውም። ይኸውልህ ስለ ደስታ አይደለም አሁን እያወራሁ ያለው አይደል? ስለ ደስታ ልታወራልኝ ከሆነ እኔ ደስታም እኔ ምንም አይመስለኝም። እኔ እንደፈለገ ውጪ ላይ ያገኛል። ግን ደግሞ በአብርሃም ቤት አብርሃም የሚናደደው ቤቱ ሲመጣበት ነው። ገብቷል? በቤቱ ደግሞ የፈለገ ነገር ማድረግ ይችላል። አትምጣብኝ ቤቴ እንዳትደርስ ማለት ይችላል ማንኛውም ሰው ገብቷል። ያንን ወጣጤም ሆነ አሚሩ የምትሉት ምናምን እሱ ነው አንደኛ ነገር መስታወቱን ራሱ የሰበረው ብዬ ማስበው ገብቷል። ይሄ ማንንም አብርሃም እየሰበሰበ እዚህ የሆነ ሌላ ነገር የሚያደርገውን ነገር ስነ ስርዓት ማንንም መጥቶ ከሰው ጋር ያጣለዋል እንጂ እኔ እንደ ጓደኛ ነው የምመክርህ። ለየሆነ ሰው መጥቶ እዚች ጋር ግንፍል የሚል ሰው ከሰው ጋር ያጣለዋል እንጂ እሱን እንትን ሊል አይችልም፣ ሊመልስ አይችልም። እሱ እንዳለ ሆኖ ግን ዛሬ እኔ የጠራው ሀቤል ምን መሰለ አይወለ ሩታ እስካሁን ድረስ ዝም ያለቻችሁ ይሄንን ልጅ ወስዳችሁ እዛ ደብቃችሁ የሆነ ነገር ስታረጉ ዝም ያለቻችሁ የሆነ ሌላ ነገር ለማድረግ አስባ ነው። ገብቷል። እኔ አሁንም ቢሆን አብርሃም እንዲታሰር አልፈልግም። ለልጁ ያስፈልገዋል የሆነ ነገር ድንገት እንኳን ገብቷል። 2 አመት 3 አመት አብርሃም እዚች ጋር ቢታሰር ከላይፉ ላይ 2 አመት 3 አመት ይቀነስበታል። ያንን በማሰብ ነው ዛሬ የጠራው። ዛሬ ልጁን አምጥታችሁ የነበረበት ቦታ ማትመልሱ ከሆነ ነገ ጧት አብርሃም ፖሊስ ይዛለት ትመጣለች። ዛሬውኑ ነው ፖሊስ ይዛለት ትመጣለች። እስር ቤት ገብቶ ከዛም በኋላ ፍርዱን ይከታተላል። ገብቷላ። ይሄን ነገር ማትፈልግ ከሆነ ደግሞ አንተ አብርሃም እንዲታሰር ማትፈልግ ከሆነ አብርሃም እንታስብልህ ከሆነ አብርሃም እሱ ይመልስ እንደዚህ ያድርግ ብለህ የምትለው ነገር ትተህ ራስህ ልጁን ወስደህ ማስገባት መቻል አለብህ። ገብቷል። እስካሁን ድረስ ሩታ ታግሳችኋለች፣ ዝም ብላችኋለች። የቱን ልጅ ነው እኔ የምመልሰው? ሄርሜ እንትናን ሉሌን እንዴ የአብርሃምና የሩታ ልጅ የአብርሃምና የሩታ ልጅ ቢሆንም እናንተ ናችሁ ይሄን ነገር አብራችሁ ከሁኔታው ጋር ከሲቹዌሽኑ ጋር የተገኛችሁት እናንተ ናችሁ። ልጁ ተወስዶ ታፍኖ ሌላ ቦታ ላይ ሲደረግ የነበራችሁት አንተም ሄርሜላ ማለት። አንተ እንዴት ነው የምታስበው? እኔ እኮ ሌላ ነገር ባስብ ሩታን አልጠራትም አይደል? አብርሃም የነበረበት ቦታ ድረስ አልጠራትም። በቃ የጠራሃት ለምንድን ነው? አሪፍ ነገር ነው ያደረከው። ምናልባት አንተ እንዳትታሰር ፈርተ ሊሆን ይችላል። እኔ ለምንድን ነው የምታሰረው? በቃ ልጁን ፖሊስ ጣቢያ እየሄደች እንደሆነ ስለገባ የአብርሃም ልጅ ነው። ለምንድን ነው የምታሰረው? አንተ መኪና ይዛ እየወጣች የነበረው ፖሊስ ጣቢያ ነው። ይኸውልህ ከዛ እናንተ ስደውሉላት ነው የመጣችው ቀጥታ ወደ እናንተ። ይኸውልህ እኔ የለም ልጁ የሆነ ነገር ሆኖ እናቱ ስለምታስፈልገው ስላልጠነከረ ነው ይኸውልህ የጠራዋት። ገብቷል። ሩታ ያለችበት ያለ አብርሃም ፍቃድ የጠራዋት ልጁ ስለምታስፈልገው ለልጁ ስለምታስፈልገውና አንዳንድ ነገር እንድታረግ እንጂ ሌላ ነገር ታረጋለች፣ የሆነ ነገር ታረጋለች፣ ታሳስራለች ብዬ ፈርቼ ምናምን አይደለም። ገብቷል። እኔ ሌና ይዞኝ የህፃን ልጅ ነው፣ ብዙ ነገር ያስፈልገዋል። ምናልባት አብርሃም ቤት ላይ በሚደረግበት ነገር ከፍቶት ከቤት ይዞት ስለወጣ ብቻውን ከሱ ጋር እያኖረው ስለሆነ ሉልን የሆነ አንዳንድ ነገር ስለሚጎለው ብዙ ነገር ይጎለዋል። አብርሃም በእርግጥ ብዙ ስለ ልጅ ብዙ ነገር አያውቅም። ምናልባት ቤት ላይ በሚደረገው ነገር ተናዶ ይሄ ደስታ የሚባል ስለመጣ ምናምን ይሆናል እንደዚህ በእልህ ተነሳስቶ ከቤት ይዞት ይወጣው ልጁ። ስለዚህ እኔ ደግሞ ሌላ ነገር ይፈጠራል ብዬ ሩታ ደግሞ ታሳስራለች ምናምን ብዬ ምናምን አይደለም። ገብቷል። እኔ ጭንቅላ እንደ ሰው አስቤ ነው
ልጁ የሆነ ነገር ህፃን ነው የሆነ ነገር ቢሆን እኔንም እጸጸታለሁ አብርሃም ከመጸጸት ወደ ኋላ አይደለም ብዬ ስላሰብኩ ነው ሩታን የጠራኋት። ስለዚህ ሩታ ልታሳዝር ነው እንደዚህ ይኸውልህ የአብርሃምም ልጅ ነው ገብቷል። እሱም ደግሞ አንዳንድ ቅሬታ እዛ ሊታሰር በሄደበት አንዳንድ ቅሬታ አቅርቦ ስለ ልጁም ቢያወራ እሱም ተሰሚነት አለው። በህግና በአግባብ ነው። ሩታ ብቻ ተሰሚነት ምናምን አትበሉ እናንተ። በህግና በአግባብ ነው ማድረግ ያለባችሁ ሁሉንም ነገር በህግና በአግባብ ይኸውልህ አሁን እያልከኝ ያለው ሩታ አብርሃም ልታሳስረው ነው ልጁን ስለወሰደባት ልታሳስረው በድብና አድርጋ ታሳስረዋለች። ነገ ጠዋት ቤታችሁ ድረስ ያላችሁበት ድረስ ፖሊስ ይመጣል፣ አፈፍ አድርጓችሁ ያስገባችኋል። ዛሬ ይሄንን ልጅ ቤቷ ድረስ ማትመልሱ ከሆነ ለእናንተ ከባድ ነው። ለዛሬ ብቻ ሳይሆን እስከ ነገ ድረስ የማይፈታ ልጅ በመስረቅ ልጅ የህፃን ልጅ ዝውውር በሚል አሁን እንደገና ከዚህም ቦታ ደግሞ ባይነቃባችሁና ባይታወቅባችሁ ደግሞ ሌላ ሀገር ይዛችሁ ልትሄዱ ልጁ ጠፋ። የራሱ ልጅ ቢሆን የአብርሃም ልጅ ነው። አንተ ከሌላ ሰው የሰረቀ እያስመሰልከው ነው። ሌላ ነገር እያወራ ነው። ምን ሆነ ነው እኮ የራሱ ልጅ ቢሆንስ? ስለዚህ አሁን እዚህ ሌላ ነገር ከማውራት ነገሮችን ለማስተካከል ብትሞክር ይሻላል። እኔ እኮ እየሞከርኩ እኮ ነው። እየመጣች እያየችው ነው፣ የሚያስፈልገውን ነገር እያደረገችለት ነው፣ እነሱ ይስማሙ። ስለዚህ አንተ ሌላ ነገር ከመቼ ጀምሮ ነው ወንድ ቤት ልጅ ተቀምጦ ሚስት እናት እየመጣች ልጁን እየተንከባከበች የምትመለሰው? ሴት ቤት ነው ልጅ የሚቀመጠው ወይስ ወንድ ቤት ነው ልጅ የሚቀመጠው? እሺ እሱ አብርሃም እኮ ያልተመቸው ነገር አለ። ደስታ የሚባለው ልጅ እዛ ቤት ውስጥ ነው። ስለዚህ ደስታ የሚባለው ልጅ እዛ ቤት አይምጣ። ከዛ አብርሃምም ልጁ ይዞ ይመለሳል። ልጁ ይሄ ደስታ ምናምን የምትሉትን ነገር ዛሬውን ማስተካከል ካለበት እያንዳንዱ ነገር ይስተካከላል። እናንተም ይሄ እንትን የምትሉትን ነገር ስርዓታችሁን ይዛችሁ ልጁን በስነ ስርዓት መልሱላት። ከዛም በኋላ በቃ እኔ ምንም አልልህም አቤላ። እኔ እንደ ጓደኛ ነው እየነገርኩ ያለሁት። ትሰማኛለህ አቤል? ሩታ ሳታውቅ ይሄንን ልጅ ወስዳችሁ ቤርጎ እንዳስቀመጣችሁት አብርሃም እንዲታሰር ማትፈልግ ከሆነ አብርሃም ሳያቅ ልጁን አመተህ ሩታ ጋር ማስቀመጥ አለብህ። ካለበለዚያ ፖሊስ አንጠልጥሎ አንተንም ሄርሜላንም አብርሃምንም ፖሊስ ጣቢያ ያስገባቸዋል። ይሄ ከባድ ወንጀል ነው እያደረጋችሁ ያላችሁት። ይሄን ነገር ደግሞ ልትረዳና ልትገነዘብ ይገባል። ይሄን ነው የምነግርህ። ይኸውልህ ልጁ የአብርሃም ነው እንጂ የኔ አይደለም። እሺ ይሄ ፖሊስ ምናምን የምትለው ነገር አቁም። ይኸውልህ ይሄ ልጁ መፍቱ ነው አብርሃም ማለት ነው። ይሄ ህፃን ልጅ ነው እንጂ ማለት ነው ብዙ የሚያስፈልገው ነገር አለ እንጂ ማለት ነው። አብርሃም ልጁ ስለሆነ መፍቱ ነው። ምክንያቱም እቤት ውስጥ እየተደረገበት ያለው ነገር ለልጁ እንክብካቤ እየተደረገለት አይደለም። ገብቷል? ስለዚህ አብርሃም ላይ ብቻ እናንተ ሁላችሁም እየፈረዳችሁ እንደፈለጋችሁ ማውራት አትችሉም። ስለዚህ እንደዚህ ልትታሰሩ ነው ምናምን አይደለም። እኔ ሌላ ነገር ባስብ እጠራታለሁ እንዴ? አብርሃም ያለ ልጅ ያሉበት ቦታ ምናምን አብርሃም የነበረበት ቦታ ሩታን እጠራታለሁ አይደለም። እናንተ አሁን ሌላ ነገር እያሰባችሁ ሌላ ነገር ውስጥ እየከተታችሁ ነው እናንተ ራሱ። ስለዚህ ማስተካከል ያለበት ነገር መመለስ ካለበት እንዲመለስ እነግረዋለሁ። ግን ደግሞ ይሄ ሊታሰር ነው እንደዚህ ሊታሰረው ልጁ ነው መፍቱ ነው እንዴ? ደሙ እኮ ነው የራሱ ደም ነው። እሱም መፍት አለው ልጁ ላይ። ሁሉም ነገር በአግባብ ነው። ደም ምናምን አይደለም እዚህ ጋር ሁሉም ነገር በአግባብ ሲሆን ነው። ይሄን ነገር እናንተ በአንድ ጎን ብቻ ሆናችሁ በአንድ ጎን አይደለም። በቃ በአግባቡ ሲሆን ነው። እኔ ሌላም ሰው ቢሆን ኖሮ ልጅ እንደዚህ ተነስቶ የሆነ ሌላ ቦታ ሲሄድ በቃ ትክክል ነው። ከእናት ቤት ልጅ ተይዞ ሲኬድ ዝም አይባልም። ገብቷል? ማድረግ ያለበት እናቱ ጋር ነው። ልጅ አባት ምን ሊያደርገው ምን ሊያጠባው ምን እንትን ሊለው ነው። ገብቷል? ይሄን ራሱ ማገናዘብ መቻል አለባችሁ። አብርሃም ጋር ተቀምጦ ልጁ እየመጣች ልታጠባው ነው። ይኸውልህ ኖርማል እኮ ነገሮችን ማስተካከል ብችል ይሄ ልጅ ደስታ የሚባለው ከቤት ታስወጣና አብርሃም እየመጣን ቢያየው የደስታን ጉዳይ በኔ ጣለው። በቃ የደስታን ጉዳይ በኔ ጣለው። አንተ ይሄን ነገር ብቻ አስተካክል። በደስታ የምትለውን ነገር ያለውን ነገር እኔ ራሴ እሄድበታለሁ። ያለውን ነገር እንትን ላለው ግን አንተ ይሄን ነገር መጀመሪያ መፍትሄ መስጠት መቻል አለብህ። ገብቷል? እኔ ማስተካከል ያለብኝ ነገር ለማስተካከል እሞክራለሁ። ግን ደግሞ ይሄ መታሰር ምናምን የሚለው ነገር የእውነት ከሆነ ሩታ የእውነት ልታሳስረው ምናምን ከሆነ ብታቆም ይሻላታል። የምሬ ነው። ሁሉ ውስጥ እየተገባቡ ሌላ ነገር ነው የሚፈጠረው። አንተ የምታውቀው ነገር ስላለ ነው ቢያንስ እዚህ መተህ ሊታሰር ነው አብርሃም ልትል የቻልከው። ዝም ብለህ ከመሬት ተነስተህ ልታወራ አትችልም። ስለዚህ ሩታን አንተም ይሁን ሌላም ሰው ይሁን ምከሯት። ይሄ የሚታሰረው ነገር ተገባብተው ሌላ ነገር ነው የሚፈጠረው። አብርሃም ውስጥ ነው የሚገባው የባሰ ማለት ነው። ስለዚህ በነገሮች በሲስተም ተጠቅማ ልጁን እንዲመልስላት ማድረግ ነው እንጂ ይሄ ፖሊስ ለማሳሰር እንደዚህ የምትል ከሆነ ሌላ ችግር ነው። ነው የሚገባቡት። ገብቷል? አብርሃም አሁን ለማሳሰር ሄዳ ዝም ይላል? እሱ ታስሮ ከወጣ በኋላ ዝም ይላል አይልም።
ብዙ ነገር ነው የሚፈጠረው። 2 ዓመት ከ3 ዓመት በኋላ እኮ ነው ቢታስሩ ቢወጣ ራሱ ገብቷል። ብዙ ነገር ሚስ አድርጎ ነው። አስቡ፣ ልጅ አለ፣ የአባት ፍቅር አለበት። ገብቷችኋል? ምንም ባይመስለው ይሄ ልጅ እንደፈለገ በቃ አሳድጊ ብሎ መተው ይችላል። ግን ደግሞ የልጅ ፍቅር ስላለበት ነው አሁን ላይ እያደረገ ያለው ነገር። ስለዚህ እናንተ የምትቀርቧት ከሆነ ሩታን የምትመክሯት ከሆነ እኔ በቅንነት ነው ሩታ ያለችበት፣ በቅንነት ነው ሩታ አብርሃምና ልጁ ያለበት ቦታ ያሳዩት፣ በቅንነት ማለት ነው። ምንም እንዳይሆን ብዬ ማለት ነው። እኔ ከአብርሃም ጋር እንደተጣለው ታውቃለህ፣ ብዙ ነገር ነው የተፈጠረብኝ። ያለበት ቦታ አብርሃምና ልጁ ልዑል ያለበት ቦታ ስላሳየው ከአብርሃም ጋር ብዙ ነገር ውስጥ ነው የገባሁት። በቅንነት አስቤ ነው። እሷን በቅንነት ታስብና አሳሰራለሁ ከምትል ሌላ ነገር ከሚፈጠር ነገሮችን አስተካክላ ወደ ቤት እንዲመልስላት ማድረግ ነው የሚሻለው። ይሄ ደስታ የሚባለው ነገር እቤት እንዳይመጣ አድርጋ ማለት ነው። ውጪ መገናኘት ትችላለች። አሁን አብርሃም የተናደደበትና ልጁን ይዞ የወጣበት ምክንያት ደስታ የሚባለው እዛ ቤት እየተመላለሰ ስለነበረ ብቻ ነው፣ ሌላ ነገር አይደለም። ደስታ እዛ ቤት ካልመጣ አሁንም አብርሃም መመለስ ይችላል። ስለዚህ ሩታ አሳስራለሁ የምትለው ነገር አብርሃምን አሳስረዋለሁ ብላ ልጁን እቀበላለሁ ብላ የምታስበው ነገር ታቆም፣ ንገሯት። ስለዚህ እኔም አብርሃም እንዲመልስ ልጁን አደርጋለሁ፣ ወደ ቤት እንዲመልስ አደርጋለሁ። እዚህ አክብረ ስለጠራኝ እዩ በጣም አመሰግናለሁ። ነገሮች ለማስተካከል ሞክራለሁ። አንተም ያሳስራለሁ የምትለው ነገር ሩታ ከሰው ጋር ሆነ ነገሮች እንድታስተካክል ብታረግ አሪፍ ነው እና ደውልልኝ።